እንግዲህ በኢትዮጵያ ዘመነ ሰማዕታት እንዴት ነው ብለን ስንል አሁን ምዕራቡን የሌላውን ወይም የባዛንታይኑንም ሆነ የሮማውያንንም በአጠቃላይ እንግዲህ ባዛንታይን ስንል ምስራቃዊውን የሮማውን ግዛት ማለት ነው። የባዛንታይን ግዛት የሚጀምረው ከ330 ዓመተ ምህረት ንጉሠ ነገሥት ቆስጠንጢኖስ ዋና ከተማውን ወደ ቁስጥንጥንያ ካዛወረበት ጊዜ ጀምሮ ያለው ነው። በምዕራቡ አንዲት መንበረ ፔትርያርኬት ናት ያለች፣ እሷም ሮም ብቻ ናት። በምስራቁ ስንመጣ ግን ባዛንታይን ቁስጥንጥንያ ያለች፣ እስክንድርያ ያለች፣ አንጾኪያ ያለች፣ ኢየሩሳሌም አለች። ሌሎችም ደግሞ ሀገረ ስብከቶች አሉ ብዙ ሊቃውንት የነበሩባት። እንግዲህ ወደ ሀገራችን ዘመነ ሰማዕትነት ስንመጣ ምንድነው የቅድስና ምንጮች የምንላቸው አሉ። አሁን በምዕራባውያን የቅድስና ምንጮቻቸው ምንድነው ብለን ስንል አሁን ይህ ሁሉ ተጋድሎ፣ ይህ ሁሉ መከራ መሸከም፣ ይህን ሁሉ መዓት መሸከም ምንድነው? የቅድስና ምንጭ ስለሆነ ነው። ሰውን ቅዱስ ስለሚያሰይ ነው። ምክንያቱም እንግዲህ ደመ ሰማዕታት እንደ ጥምቀት የሚያስቆጥር ነው። የሰው ልጅ ለክርስቶስ ሰማዕት ሆኖ ያለ የሌለ ሕይወቱን እስከ መጨረሻው የመጨረሻ ትንፋሱን የሚሰጥበት ነው እና በሮማውያን ወይም በምስራቁም ሆነ በምዕራቡ የሮማውያን አብያተ ክርስቲያናት ዋናው ቁጥራን ተብሎ የሚጠራው የቅድስና ምንጭ ሰማዕትነት ነው። በእምነት ጸንቶ ጣዖት አላመልክም ብሎ ወይም እንግዲህ የሮማውያን ጣዖታት ማለት ለነ አፖሎ ለነ አፍሮዳይት ብዙ ናቸው። እንግዲህ ሮማውያን ጣዖት ማምለክ ምንድነው የሚለው ራሱ ትልቅ ትንታኔ የሚያሻው ነገር ነው። ማለት ከክርስትናው ጋር አነጻጽረን እንደው ለኛም አንዳንድ ሐሜቶችን ይሄ ሌላ ጉዳይ ነው እንጂ። ስለዚህ ወደኛ ስንመጣ ደግሞ ቁጥር አንድ የቅድስና ምንጩ ሰማዕትነት ምናልባት ወይ ሁለተኛ ወይ ሶስተኛ ነው ሊሆን የሚችለው። የኛ ደግሞ የቅድስና ምንጫችን ምንድነው? ባህታዊነት፣ ዝጉሃዊነት፣ አትህቶርስ፣ መመጾት ለሰው ልጅ በአጠቃላይ ወይም እንዴት ነው ኢየሱስ ክርስቶስ ያስተማራቸውን ቸርነት መፈጸም ሆኖ ነው የሚገኘው። እንዲያውም ይህን ለማስታወስ የአቡነ ተክለ ሃይማኖትን ታሪክ ስናይ የቅድስት ክርስቶስ ሰምራን ታሪክ ስናይ ምልምል እናገኛለን። በየገድላቸው የሰማዕትነት ታሪክ ብዙም ስለሌለ በሚጋደሉበት በዘጉበት በብህትውና በሚኖሩበት ዋሻቸው ውስጥ በግራ በቀኝ ጦር አስቀምጠው ወደ ቀኝም ወደ ግራም ወደ ፊትም ወደ ኋላም ሲሰግዱ ጦሩ ይወጓቸው ነበር። እንግዲህ ምንድነው ከነሱ በፊት የነበሩ በተለይ በእኛ ቤተ ክርስቲያን ቅዱሳን አገር የላቸውም። አንዲት ቤተ ክርስቲያን ናት። ያሉም ምንድነው በአንዲት ቅዱስ ቤተ ክርስቲያን ስር ያሉ ቅዱሳን ናቸው። ሮም ያለውም ግሪክ ያለውም ግብጽም ያለውም። ስለዚህ በእውነት እስከዚህ አሁን እኮ ኢትዮጵያውያን እንዲህ አይነቱ አስተሳሰብ እስካሁን ባይምሯቸው እንደተቀረጸ ነው ያለው። ኢትዮጵያውያን ጥቁር ሰማዕታት አይሉ ነጭ አይሉ ሁሉም ክርስትናን ያስተማሯቸው መልካም ነገር ያደረጉላቸው ለነሱ ምንድናቸው? አባቶቻቸው ናቸውና እንግዲህ ቅዱሳን አባቶችን በማሰብ በሚጸልዩበት በዘጉበት በሚሰግዱበት በህቡ ለተሬው አይደለም። ክርስትና ተሬው የለውም። ምክንያቱም ሀብ በህቡ ክሱተ ያስየካቡ ከዘበ ሰማያት ነው። አንተ በስውር ስጥ፣ በስውር የሰጠውን ሰማያዊ አባት በግልጽ ይሰጣል ነውና
እነኒ ቅዱሳን ምንድነው ማንም ሳያስገድዳቸው ጦር አዘጋጅተው ጎናቸው ይወጋ ነበር። እንግዲህ እንዲህ ባለ መከራ ያለፉትን ቅዱሳን ለማሰብ የተነሳ ነው። እና ምን ለማለት ነው የኛ እንዲህ ሲባል ሰማዕትነት የለም ወይ ሰማዕትነት የመጣበት ዘመን የለም ወይ ብለን መደምደም አንችልም አለ። ይሁን እንጂ ከሮማውያን በሚሊዮን የሚቆጠሩትና ከጨካኝ ነገስታት ጋራ ስናይ ግን ይለያል። ለምን የነዚያ በዛ ለምን የኛው አነሰ ብለን ስንል ሮማውያን መጀመሪያ ድሆች ናቸው ወደ ክርስትናው የገቡት ተራው ሰዎች ማለት ነው። ነገስታት ወደ ክርስትናው የገቡ ወይም ቤተክርስቲያኗ ንጉሰ ነገስታው የሆነች በአራተኛው መቶ ክፍለ ዘመን ነው። በሮማውያን ታሪክ የመጀመሪያው ክርስቲያን ንጉሰ ነገስት ቆስጠንጢኖስ ወልደ እሌኒ ነው። ከዚያ በኋላ በእርግጥ በሮማውያንም ግዛት ክርስቲያኖች ሙሉ በሙሉ ባይሆንም በተወሰነ ደረጃ ከመከራ ከስደት ድነዋል። ወደ ኢትዮጵያ ስንመጣስ ምን ቀነሰው ብለን ስንል ነገስታቱ ራሱ ሕገ ኦሪትን ቢቀበሉ ነገስታቱ ቀድመው ሕገ ክርስትናን ቢቀበሉ ነገስታቱ ቀድመው የኛኮ ነገስታቶች አንዳንዶች ታላቅ በሊቃውንት ወንበር የተማሩ አንድምታውን አበጥረው የሚተረጉሙ እንግዲህ በተለይ ከአጼ አምደ ጽዮን ዘመነ መንግስት ጀምረን ያሉትን ነገስታት እስከ አጼ ዘርዓ ያዕቆብ ያሉትን ስናይ ምንድነው አጼ ዘርዓ ያዕቆብን እስከ 40 ዓመታቸው በግሸን ደብረ ከርቤ በትምህርት ቤት የቆዩ ናቸው። ስድስት ነገስታት እስተሚነክሱ ጠብቀዋል። ሶስቱ ታላላቅ ወንድሞቻቸውና የነሱ ልጆች ኋላ ወደ ስልጣን መጣዋልና የሰሩትን ስራ ስናይ መጻሕፍቶቻቸውን አስተምሮቻቸውን የሚገርም ብዙ ነገር ከዚያም ቀጥለውና አፄ ቀላውዲዮስ በተለይ ለካቶሊካውያን መልስ በመስጠት እና የኢትዮጵያ ነገስታት ምንድናቸው ራሳቸው በክርስትናው ሃይማኖት ተሳታፊ የሆኑ ምሁራን ናቸው። አንዳንዶች እንዲያውም ወደ ዛጉዌ ነገስታት ስንመጣ ካህናትም ነገስታትም የነበሩ እንደማን እንደ መልከጼዴቅ እንግዲህ አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ እንደዚህ የነበሩ ናቸውና ሰማዕትነት የሚለውን የቀነሰ የዚህ ነው። ይሁን እንጂ አንዳንድ ጊዜ ክርስቲያን ነገስታት ሲሸነፉ ምሳሌ እንግዲህ የምዕራባውያንን አበባል የሚከተሉ የእኛም ምሁራን የወዲት ጉዲትን ሌጀንድ ይሏታል። እኛ ግን አንላትም፣ በእውነት ያለች ናት። በወዲት ጊዜ ማለት ብዙ ክርስቲያኖች በሰማዕትነት ሙተዋል። ይሄ የማይካድ ነው። ከዚያም ደግሞ ስንመጣ በአህመድ ግራኝ ዘመን ማለት ነው በ15 ዓመት አገዛዙ በተለይ የመረረ ነገር ብዙ አብያተ ክርስቲያናት ወድመዋል፣ ብዙ ክርስቲያኖች አልቀዋል፣ በተለይ ካህናት ማለት ነው። እንደገና ወደኛ ደግሞ በተለይ በ16ኛው መቶ ክፍለ ዘመን እንግዲህ አህመድ ግራኝን እንረዳለን ብለው የመጡት ካቶሊካውያን ከስፔን የመጡት በመጨረሻ ወደ ሰባኪነት ተቀይረው እኒህን ሰባኪያን ደግሞ ኢየሱሳውያን የሚባሉት ቡድኖች ከተቀላቀሏቸው በኋላና የኢትዮጵያ ነገስታት ሰብከው ወደ ካቶሊክነት ከቀየሯቸው በኋላ በአጼ ሱስንዮስ ዘመነ መንግስት ክርስቲያኖችን ወደ ካቶሊክ ተመለሱ በሚል በተደረገው አዋጅ ክርስቲያን አባቶች በተለይ መነኮሳት በዚህ ጦርነት መነኮሳት ምንም የሌላቸው የጦር መሳሪያ የሌላቸው ሰይፍ ያላነገቡ ምንም የሌሉ የደንቀስ ሰማዕታት ተብለው የሚጠሩ 8000 መነኮሳት በሰማዕትነት ተሰይፈዋል። ለምናቸው ብለን ስንል እንግዲህ መነኮሳት ምን አላቸው? መነኮሳት በዚህ ዓለም የሞቱ ናቸው። ያላቸው ክርስቶስ ብቻ ነው። ምክንያቱም ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመ ጽንተ ተክልታ በሙሃ ዘማይ ነው። ሰው ምንድነው ወደ ገዳም የሚሄደው የዚህን ዓለም ጣጣ ጉዳይ ጣልቃ ሳያስገባ እግዚአብሔርን ብቻ ሌት ተቀን ለማመስገን እንደዚህ ካለው ቅናት የተነሳ ነው። ከጣት ጣት እንደሚበልጥ ከኮከብ ኮከብ እንደሚበልጥ የኛም ለእግዚአብሔር ያለን አቀራረብ የተለየ ነው። አንዳንዱ ራሱን ሁሉ መጨረሻውን ሁሉ ለእግዚአብሔር የሚሰጣለ እንዲህ አይነት እንግዲህ በገዳም የሚኖሩ ቅዱሳን ናቸውና እነዚህ መነኮሳት ምንም የሌላቸው እግዚአብሔርን ብቻ አምነው የሚኖሩ ኦርቶዶክሳውያን ንጉሱ ብዙ 100,000 ጦር ቢያሰልፈም እነሱ እምነታቸውን ብቻ ይዘው ተሰልፈው ካቶሊክ ሁኑ ያለውን ንጉሰ ነገስት ሱስንዮስን በተቃወሙ ጊዜ 8000 መነኮሳት
የሞቱት እነዚህ ብቻ ናቸው ማለት አይደለም። መነኮሳቱ ብቻ ተቆጥረው ነው ማለት ምንም የሌላቸው እንጂ ብዙ ኦርቶዶክሳዊ እምነታችንን አንተውም የኢትዮጵያ ኦርቶዶክስ ቤተክርስቲያን የሮማውያንን የሮማ ካቶሊክ ቤተክርስቲያንን አትቀበልም ብለው የሞቱት እጅግ ብዙ ናቸው። እንግዲህ በዚህ ዘመን እነ ቅድስት ወለተ ጴጥሮስንም እናገኛለን ማለት ነው። በተለይ ወለተ ጴጥሮስ እንግዲህ በሰማዕትነት ወይም ትልቅ መከራ ከተቀበለችበት አንዱ ዘመን ይሄ የካቶሊካውያን ዘመን ነውና እንግዲህ ሌላው ይህም ብቻም አይደለም። ከዚያም ስንመጣ ዘመነ ሰማዕታትም ወደ ዘመነ መሳፍንት መጥቷል። በዘመነ መሳፍንት ጊዜም ዘመነ ሰማዕታትም ነበረ ማለት እንችላለን። ምክንያቱም አንዱ የጦር መሪ እንግዲህ ከሌላው እበልጣለሁ እኔ ነክስ ስለነበረ እና አንድ የታወቀ ሊቅ አንድ የታወቀ ሳሊ ወይም የታወቀ ሊቅ በአንዱ መስፍን ስር ይሆናል። እንግዲህ የታወቀ ሊቅ በአንዱ መስፍን ስር ከሆነ አንደኛው ሊበልጠኝ ይችላል ብሎ ቅናት ያድርበታል። ጥሩ ሰዓሊ ከሆነ አይሱ ጥሩ ሰዓሊ ያለው ቤተክርስቲያኑን ጥሩ አድርጎ ያስላል፣ ቤተክርስቲያንን ከያዘ ተቀባይነት ካገኘ ይበልጠኛል የሚል አስተሳሰብ ነበረ እና አንዱ መስፍን የሌላውን መሪጌታ የመግደል አንዱ መስፍን የሌላውን ሰዓሊ እጁን የመቁረጥ እንደዚህ አይነት ታሪክም አለ እና ዘመነ መሳፍንት የምንለው ልክ በመጽሐፍ ቅዱስ ነገስታት ባልነበሩበት ዘመን በመሳፍንት ዘመን በእስራኤላውያን ዘንድ እያንዳንዱ ተነስቶ ያሻውን ያደርግ ነበር ብሎ ይገልጸዋል እና የመሳፍንትነት ዘመን ጥሩ አይደለም። ምክንያቱም ልክ እንኳንስ የሰው ልጅ ንቦችም ምን አላቸው? አውራ አላቸው። አንበሳም ምን አለው? ዳልጋ አንበሳ መሪ አለው እያንዳንዱ ማለት ነው። እንግዲህ በህገ ልቡና ወይም በህገ ተፈጥሮ የሚኖሩት እንስሳት አራዊት እንደዚህ ከሆኑ ደግሞ የሰው ልጅ መሪ ሰሪ ያስፈልገዋል ማለት ነውና ዘመነ ሰማዕታትም ትልቅ ድምሰሳ አካሂዷል በቤተ ክርስቲያን ማለት ነው። አንዱ ተነስቶ አንዱን መስፍን ሲያሸንፈው እስከ ቤተ ክርስቲያኑ ነው የሚዘርፈው የሚመዘብረው ማለት ነው። ይህም ትልቅ ችግር አመጣዋል። ሌላው ደግሞ ምንድነው ዘመነ ሰማዕታት እንግዲህ ብለን ደግሞ በጣሊያን ጊዜ በተለይ ምንም እንኳ በ1888 የተደረገውን ጣሊያን የከፈተውን ጦርነት ዳግማዊ አፄ ምኒልክ በድል አድራጊነት ቢመክቱትም ከ40 ዓመታት በኋላ ለበቀል የመጣው ጣሊያን ግን ተሳክቶለት መግዛት ባይችልም ወረራ አድርጓል። በዚያ ወረራ ብዙ ክርስቲያኖችን ፈጅቷል። አንደርስ ዜቫርተንስኪ እና ዮአና በጻፉት መጽሐፍ እነኚህ የሆላንድ ዜጎች ናቸው የጻፉት በሆላንድኛ ቋንቋ ነው። ወደ ጀርመንኛ ተተርጉሟል። ከጀርመንኛ ወደ አማርኛ ተተርጉሟል። መጽሐፉን የአማርኛውን ነው ያነበቡት እና ምን ይላል? ወደ 2000 አብያተ ክርስቲያናት ተቃጥለዋል ይላል። እንግዲህ ጣሊያን ወደ ኢትዮጵያ የመጣው ክርስቲያን ስላልሆኑ ክርስትና ልንሰብክ ኢትዮጵያ ኋላ ቀር አገር ስለሆነች ስልጣኔን ለማስተማር ነው ብለው ነው የመጡ። ግን ክርስቲያን ቢሆኑ ኑሮ 2000 አብያተ ክርስቲያናትን አያቃጥሉም ነበረ እና ይህ ሰው ነጭ ነው። ከኛ ይልቅ ለነሱ የሚቀርብ ነው በቆዳ ለኛ የሚቀርበን ኦርቶዶክሳዊ ሃይማኖት የፖላንድ ኦርቶዶክሳዊ ሃይማኖት ተከታይ በመሆኑ ነው እና 2000 ቤተ ክርስቲያን እንዳቃጠሉ ይጽፋል። ሌላው የደብረ ሊባኖስ መነኮሳት አባቶች እንዴት እንደሆኑ ስንቶቹ እንደተገደሉ ስንቶቹ ደግሞ ከገዳሙ ተግዘው ወደ ቁንዲ ተራራ ከደብረ ብርሃን ከፍ ብሎ የሚገኝ ትልቅ ተራራ ነው። በዚያ በብርድ እንዲያልቁ በሳምባ ምች እንዲሞቱ እንዴት እንደተደረጉ እንግዲህ የቅርቡን አለ እንጂ መቼም ጣሊያኖች በየሄዱበት አካባቢ በሰሜኑም ሆነ በማዕከላዊ ሀገር በአጠቃላይ ጠንካራ ኦርቶዶክሳውያን አባቶች በነበሩበት ሁሉ የተደረገውን ነገር አነሳውም። ከዚያም ደግሞ የብፁዕ አቡነ ጴጥሮስን ግድያ ሰናየው ማለት ነው። እንግዲህ ብፁዕ አቡነ ጴጥሮስ ምንድናቸው? በምንኩስና ሕይወት ያሉ ናቸው። ፖለቲካዊ ስልጣን የሚፈልጉ አይደሉም እና ትልቁ ምንድነው እንዲሰብኩላቸው የኢትዮጵያ ሕዝብ ለጣሊያን እንዲገዛ አሜን ብሎ እንዲያመልከው በሚናገሩ ጊዜ እንግዲህ ምንድነው ያሉት? ምድራዊ ንጉሴ ኢየሱስ ክርስቶስ ነው ማለት ምድራዊ ንጉሴ አፄ ኃይለ ሥላሴ ነው፣ ሰማያዊ ንጉሴ ኢየሱስ ክርስቶስ ነው። ከዚህ ውጭ ማንም ኢትዮጵያዊ አይቀበልም። ይህንን የሚቀበል ታለ ጣሊያን መሬቲቱም አትቀበለውም ብለው በገዝተው ነው ያለፉና
በዚህም ምንድነው በጥይት ተደብድበው ተገድለዋል። እንግዲህ እነ አባት ጠበንጃ የላቸው ምን የላቸው ያላቸው እምነታቸው ብቻ ነው። ሰማዕትነት በኢትዮጵያ እንግዲህ ቀደም እንዳነሳሁት ሰማዕትነት ያው የክርስትና ሃይማኖት መሰበክ ከጀመረበት ጊዜ ጀምሮ ነው የሚጀምረው ብለን እንደተናገርነው ወደ ኢትዮጵያ ክርስትና ከገባበት ጊዜ ጀምሮ ነው የሚጀምረው ሰማዕትነት ማለት ነው። እንደውም በኢትዮጵያ የቤተክርስቲያን ታሪክ እንደሚነግረን የሰማዕትነቱን ዘመን 5 አድርገው ያስቀምጡታል። 5 የመከራ ዘመናት ነበሩ፣ ዋና ዋናዎች ማለት ነው። ጥቃቅኖቹን ትተን የመጀመሪያው በ9ኛው መቶ ክፍለ ዘመን በዮዲት ጉዲት ጊዜ የተፈጸመው ነው። 40 ዓመት ነው። ኢማጂን ዮዲት ጉዲት አብያተ ክርስቲያናትን ስታቃጥል፣ የአክሱም ሐውልትን ጨምሮ ስታፈርስ፣ ካህናትን ስትገድል፣ ክርስቲያኖችን ስታሳድድ የነበረችው ማለት ነው። እንግዲህ በመጀመሪያ ከንጉስ ከቀዳማዊ ምኒልክ ጋር አብረው የመጡ እስራኤላውያን በአክሱም ተቀምጠው ነበረ እና ኢትዮጵያ ክርስትናን ስትቀበል እኛ ክርስትናን አንቀበልም፣ በወንጌል አናምንም፣ እኛ አይሁዳውያን ነን አሉ። ከዛ በኋላ ከዛ እንዲወጡ ተደረገ። በተለያዩ ሀገሪቷ ክፍል መስፈር ጀመሩ። በተለይም በሰሜኑ የአገው ሰቆጣ ደባት ምናምን ወደሚባሉ ቦታዎች ማለት ነው ራሳቸውን አደራጅተው የራሳቸው ንጉስ መርጠው ይኖሩ ነበር ይላል እና ጌዲዮን የሚባል ይመራቸው ነበረ። የሱ ልጅ ነች እቺ ዮዲት ጉዲት ማለት ነው። ከዛ ነው ክርስትናን ለማጥፋት ጦር ሰብቃ መታ የኢትዮጵያ ቤተክርስቲያን ለ40 ዓመት ስታሰቃይ የኖረችው፣ ስታቃጥል፣ ስታጠፋ፣ ስታወድም የነበረችው ማለት ነው። ሁለተኛው በ16ኛው መቶ ክፍለ ዘመን የአህመድ ግራኝ ወረራ ነው። የአህመድ ግራኝ ወረራ ብዙ ፋላሲዎችን ፈጥሯል። ብዙ አብያተ ክርስቲያናት ተቃጥለዋል። ብዙ ቅርሶች ወድመዋል። ከክርስትና ጋር ግንኙነት የነበሩት ኢትዮጵያውያን ባህላት በጎ ባህላት በሙሉ ጠፍተዋል። ስም እስከ ማስቀየር ቀድሞ ሰዎች በክርስትና ስማቸው ሁሉ ነበር የሚጠሩት እና እስከዚህ ድረስ የደረሰ ነው። እሱ 15 ዓመት የቆየ ነው። ኢማጂን ያኛው 40 ዓመት ይህ 15 ዓመት። ሶስተኛው በ17ኛው መቶ ክፍለ ዘመን የነበረው አጼ ሱስንዮስ ዘመን የነበረው ነው። የካቶሊካውያኑ ማለት ነው። ክህነት እስከ መቀየር የደረሰበት የሰማዕትነት ዘመን ነው። አራተኛው በ19ኛው መቶ ክፍለ ዘመን ነው። የደርቡሾች ይሄ ደርቡሽ የሚባለው ቲም እስልምናን ነው የሚያስፋፋው። በዛ ምክንያት ወደ በኢትዮጵያ ውስጥ ከ1880 ጀምሮ የደረሰው የሰማዕትነት ጊዜ ነው። የመጨረሻው እንግዲህ አምስተኛው እና በታሪክ ተመዝግቦ የተቀመጠው በ20ኛው መቶ ክፍለ ዘመን በፋሺስት ጣሊያን ጊዜ የተፈጸመው የ5 ዓመቱ ከ1928 እስከ 1933 ድረስ የነበረው ዘመነ ሰማዕታት ነው እና በዚህ በዘመነ ሰማዕታት ብዙ ኢትዮጵያውያን ሰማዕታት ተገኝተዋል። ለምሳሌ ሊቀ ጳጳሱ ብፁዕ አቡነ ጴጥሮስ ኦልሬዲ ቅዱስ ተብለዋል። የአቡነ ጴጥሮስ ሰማዕትነት፣ የአቡነ ሚካኤል ብፁዕ አቡነ ሚካኤል ሰማዕትነት የተገኘው፣ የነ ወለተ ጴጥሮስ ሰማዕትነት የተገኘው በዛ ጊዜ ነው። በአጼ ሱስንዮስ አደባባይ ወደ 9800 ሰማዕታት በስም አልተጠቀሱም እንጂ በአንድ ጊዜ ያለፉበት ኢትዮጵያ እነዚህን ሰማዕታት ያገኘችበት ነው። የስም ዝርዝር አልተጻፈም እንጂ እንግዲህ በዮዲት ጊዜ ብቻ በ40 ዓመት ውስጥ ያለፉ ብዙ ሰማዕታት አሉ። ደብረ ሊባኖስም እንደዚሁ ብዙ መነኮሳት አሉ በጅምላ የተጨፈጨፉና እነዚህን ማስታወስ ይቻላል። እንግዲህ የኛ ቤተ ክርስቲያን እውቅና የሰጠቻቸው ብለን ስንል ምናልባት ካኖናይዝድ ያደረገቻቸው ከሚለው ጋራ የኛ ቤተ ክርስቲያን በሲኖዶስ ደረጃ መመራት የጀመረች ገና 60 ዓመቷ ነው። ከዚያ በፊት ቤተ ክርስቲያኗ በምን ትመራ ነበር ሲባል በሊቃውንት ጉባኤ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እውነት ለመናገር እጅግ የሚያስደንቅ የሊቃውንት ጉባኤ የነበራት ናት። በጣም የተራቀቁ የተማሩ እንግዲህ ቃሉም አስረግጦ እንደሚነግረን የዚህ ጉባኤ አባላት የሚሆኑ 4 አይና የሆኑ
የአራቱ ጉባኤያት መምህራን ናቸው። ምክንያቱም ሊቅ ሳይሆኑ የዚህ ጉባኤ አባል መሆን አይቻልም። እና ይህ የሊቃውንት ጉባኤም ደግሞ ከሁለት አውታር የተሰራ ነበረ። አንደኛው አውታር እንደሚታወቀው እንግዲህ የኢትዮጵያ ነገስታት ዋና መናገሻ ቦታ አልነበራቸውም። ለተወሰነ ጊዜ ከቦታ ቦታ ነው የሚንቀሳቀሱ። አገር ለመጠበቅ ድንበር ለመጠበቅ ጠላትን ለመከላከል ሲሉ ከሀገር አገር እየተንቀሳቀሱ ነው የሚኖሩ። አንዳንዶች እግዚአብሔር ፈቅዶላቸው እንደ ሰሎሞን ሰላም ሰጧቸው፣ አንዳንዶቹ ዋና ከተማ መስርተዋል። አብዛኛዎቹ ግን ምንድን ነው ከሀገር አገር እየዞሩ ግዛት ሲያሰፉ አገር ሲጠብቁ ነው የኖሩና እኒህ ነገስታት ደግሞ ካህናት አላቸው። ካህናተ ደብተራ የሚባሉት እነዚህ ካህናተ ደብተራ ምንድናቸው ሲባል ንጉሱን እየተከተሉ ማህሌት የሚቆሙ የንጉሱን ትእዛዝ የሚጽፉ ንጉሱ ሲያስቸግር የሚመክሩ የሚገስጹ ናቸው። በጣም የተራቀቁ የተመረጡ ምርጥ የሆኑ። ሁለተኛው አውታር ደግሞ ምንድነው ስንል የታላላቅ ገዳማትና አድባራት አስተዳዳሪዎች። አሁንም እንግዲህ ቀደም ባለው ጊዜ የታላላቅ ገዳማት አስተዳዳሪ ለመባል አለቃ ለመባል እንዲህ በዋዛ አይደለም። ማለት እጅግ ልቆ እጅግ አውቆ መገኘት ያስፈልጋል፣ መጻሕፍትን ተመራምሮ እና ደግሞ ይህም ብቻም አይደለም፣ በነገስታት ፊትም ሚዛን ደፍቶ አውቆ መገኘት ያስፈልጋል። የነገስታት ግቢ የተከበረ ነውና አገሩን የሚመሩ ስለሆኑ እነኚህ ይመሩት የነበረ የሊቃውንት ጉባኤ ነው የነበረው እና ኢትዮጵያ በሺህ ለሚቆጠር ዓመታት እንደዚህ ባሉ ሊቃውንት ነው ስትመራ የኖረች። እንግዲህ ነገር ግን ከ60 ዓመት በፊት ኢትዮጵያ ከእስክንድሪያ በማስፈቀድ ምን ሆናለች? በራሷ ልጆች ተመራ ከግብጽ እንደሚታወቀው ከግብጽ ነው ሊቃነ ጳጳሳት ሲመጡ የኖሩ። ለዚያውም ለይስሙላ ነው፣ ብዙ ነገር አለበት እንግዲህ ያለውን ግንኙነት ስናይ። ይሁን እንጂ በመጨረሻ ኢትዮጵያ የራሷ ሊቃነ ጳጳሳት በኖሯት ጊዜ ምን ሆናለች? ቅዱስ ሲኖዶስ ተቋቁሟልና አሁን ይሄ የተቋቋመው ቅዱስ ሲኖዶስ ሲቋቋም የሊቃውንት ጉባኤ ሲሰራው የኖረውን በማጽደቅ እውቅና በመስጠት ነው እንግዲህ የጀመረው። የመጀመሪያዎቹም ሊቃነ ጳጳሳት ስናያቸው የሊቃውንት ጉባኤው አባል የነበሩ ናቸው። ማለት የተራቀቁ እውቀት ያላቸው። ኢትዮጵያ እስክንድሪያ ሳትፈቅድ ፔትርያርክ ትሹም ወይስ ሳትሹም፣ ሊቀ ጳጳስ ትሹም ወይስ አይሾም በሚለው ትልቅ ፍትያና ግጭት ስናይ በመጨረሻ ይሄ የሊቃውንት ጉባኤው እንዲህ ብሎ ወስኖ ነበር። ምን ብሎ? እኛ በእውነት እስክንድሪያ ምናችን ናት? እኛ እኮ ማርቆስ አባቴ ብለን ስንል እንግዲህ ብፁዕ ቅዱስ አቡነ ቴዎፍሎስ እንዳሉት እስክንድሪያ እናቴ ማርቆስ አባቴ ብለን ስንል እስክንድሪያም የግብፅ ናት ብለን አይደለም። የመሰረቷት እነማን ናቸው? ግሪካውያን ናቸው። ማርቆስ አባቴ ብለን ስንልም ማርቆስ ግብፃዊ አይደለም፣ የሊቢያ ሰው ነው። እንደገና ቅዱስ አትናቴዎስም የመጀመሪያውን ኢትዮጵያዊ ሊቀ ጳጳስ ሾሞ የላከው እንግዲህ በትውልድ በዘር ሶሪያዊ ነው፣ በትምህርት በባህል ግሪካዊ ነው። ያን የላከው በ328 ቅዱስ አትናቴዎስም መልኩ ግብፃዊ አይደለም። ማለት ይህ በምን ይታወቃል ቢሉ ዋና የቅዱስ አትናቴዎስ ባላንጣ የነበረው ኡሳቢዎስ ዘኒኮሞዲያ ባሪያ እያለ ይሰድበው ነበረና ሲታይ ቁመናው አትናቴዎስ በጣም አጭር እንደገና መልኩ ጥቁር የሆነ ነው የነበረ። ግን እለእስክንድሮስ ይወደው ስለነበረ ትንቢትም ስለነበረ በዚያ የተነሳ ግብፃውያን እንግዲህ ትንቢት ምልክት ስለሚጠብቁ ፔትርያርክ አድርገው ሹመውታል። እና ምንድነው ወደ ኢትዮጵያ ስንመጣ በወቅቱ ጳጳስ የሆኑት የሊቃውንት ጉባኤ የነበሩት ነው ወደ ሲኖዶስ የሆኑት። ስለዚህ የሊቃውንት ጉባኤ ሲሰራው የኖረውን ሲመክረው የኖረውን ሲያዘጋጀው የኖረውን ሙሉ በሙሉ እውቅና ሰጠውታል። እና ቤተ ክርስቲያን አንዲት ናት ብያለሁ። በተለይ እስከ ጉባኤ ኬልቄዶን እስከ 451 ዓመተ ምህረት ሮም አፈንግጣ ወይም ሮም እስክንድሪያን አውግዛ ማለት ቅዱስ ዲዮስቆሮስን ወደ ግዞት እስከላከችበት ድረስ ቤተ ክርስቲያን አንድ ናት። ሮም ብለን ስንል አሁን አንዳንዶቻችን እገሌ የሮም አባት ነው ብለን ስንል እኔ ሳስተምር አሁን ታሪክ ነው ማስተምረው፣ አንዳንድ ተማሪዎች ምቾት አይሰማቸውም። ግን ጊዜውን ማወቅ አለብን። ሮም እሾህ እያበቀለች የመጣች
ከ451 ዓመተ ምህረት ከጉባኤ ኬልቄዶን በኋላ ነው። እስከዚያ የነበሩት አባቶች አንድም ነው። የሮሙም የቁስጥንጥንያውም የኢየሩሳሌሙም የአንጾኪያውም የእስክንድሪያውም አንድ አባት ነው የነበሩትና እንግዲህ ቤተ ክርስቲያን አንድ ስለሆነች እዚህም ያለች እዚያም ያለች የገሌ የዚያም የሚባል የለም። ቤተ ክርስቲያን ምንድናት? አንድ ናት። ስለዚህ አሁን እኛ መጽሐፍ ቅዱስ ሲጻፍ አይናችን አላየም አይደለ? ብሉይ ኪዳኑም አዲስ ኪዳኑም። ታዲያ እነማን ጻፉት? ነቢያት፣ እንደገና አዲስ ኪዳኑንም ሐዋርያት። ስለዚህ የሐዋርያትን አይናችን አድርገን የነቢያትን ስራችን አድርገን በእምነት ሁሉን ተቀብለነዋልና እንግዲህ የነበሩ የትም ቦታ ያሉ በአንዲት ቤተ ክርስቲያን ያሉ አባቶች የሰሩትን ስራ በኦርቶዶክሳዊነታችን እንቀበለዋለን።